በአባቶቻችን ዘመን ከደረሰው መከራ ይሄ በጣም ትልቅ ደስ የሚያሰኝ ነገር ነው። ከሆነ ነገር ብትሆንም ትምህርትን እንዳታቋርጥ ብላኝ ነበረ። እገታው ተፈጸመ የተባለው በራያ አላማጣ መሆን መግቢያ ሲሆን እኛ ምን አገባን? በባለፈው በዛ አስከፊ ጦርነት እናትና አባቴን አጥቼ ወንድሜና እኔን ጎዳና ላይ ጥለው አሁንስ ምናችንን ልታሳጡን ነው? መሪዎቹ እንዲሆነው ነው፣ ፖለቲካው እንዲሆነ ነው ብለናል። ልክ ነው። ደቡብ ክልል ውስጥ የከተማ ፖሊስ አባላት የፌደራል ፖሊስ ባልደረቦቻቸውን አልቅሱልን፣ ይህ ምን ያህል እንደሚያበረታ እናምናለን። ሰላምና ጤናን በያላችሁበት እመኝላችኋለሁ። የተወደዳችሁና የተከበራችሁ ውድ ቤተሰቦቼ እንደምን አላችሁ? እነሆ ጊዜ ደርሶ በጊዜያችን እንግዲህ ተገናኝተናል። ይህ ጊዜ ፕሮግራማችን ነው። በተለይ በየቀኑ የሶሻል ሚዲያ የሚከሰቱትን እየመረጥ ወደ እናንተ የምናመጣበት ፕሮግራማችን ነው። ዛሬ ወደ ተመረጡት ቪዲዮቻችን ከመሄዳችን በፊት ሁላችሁም ቤተሰብ ያልሆናችሁ ቤተሰብ መሆናችሁን እናረጋግጥ። እስቲ አንዳንድ ሰከንድ ብቻ እንስጣችሁ። ከስር ያለችዋን የሰብስክራይብ ምልክት ይጫኗት፣ እንዲሁም ደግሞ የደወል ምልክቷን ይጫኑ። ወደ ዛሬ ፕሮግራማችን እንሄዳለን። ቆንጆ ቆንጆ ቪዲዮዎችን ይዤላችሁ መጥቻለሁ። ሁላችሁም ሳታዩ ሳትመለከቱ፣ እንዲሁም ደግሞ ኮሜንት ስር ስሜታችሁን ሳትገልጹ እንዳትሄዱ። ለሰዎች የምንናገረው የምንተነፍሰው ብዙ ነገር አለን እና ሁላችንም በጋራ ብዙ እንግዲህ ሶሻል ሚዲያ ደግነቱና ጥሩነቱ እንግዲህ ድምፃችሁን ታሪካችሁን ለሰው ማድረስ መቻላችሁ ሰዎች ለእናንተ ማዘን የሚያዝኑበት እንግዲህ ግንኙነት መፈጠሩን ጭምር ነው። በጎ ደጋግ የሆኑ እንግዲህ ለሰው የሚጠቅሙ በጣም ብዙ ነገሮችንም እናስተናግዳለን በሶሻል ሚዲያ እና ስለዚህ ለዚህ ልጅ ደግሞ ብዙዎች እንግዲህ እኛ እናግዘው እያሉ ብቅ ብለዋል። ሁለት ሰዎች ተገኝተዋል ተብለው እንግዲህ ቪዲዮዎቻቸውም እየተመላለሰ ይገኛል። ለምስጋና ያህል ምንም እንኳን ፍጻሜው ገና ቢሆንም ግን ደግሞ እንዲህ እየሰሙ ልባቸው የሚነኩ ሰዎች ደጋግ ልብ ያላቸው ሰዎች መኖራቸው ብቻ ልናመሰግናቸው ወደድንና ቪዲዮዎቻቸውን ስለነሱ የተሰሩት ቪዲዮዎችን ወደ እናንተ አመጣን። ወደ ቪዲዮዎቹ በዚህም የሚረዳቸው ሰው የለም። እንዴት ያደርጋቸዋል እነዚህን ትንንሽ ልጆች? እሱ ራሱ ትንሽ ነው ብሎ ብዙ ሰው እንግዲህ ሲቀባበል ነበረ። እዚሁ ሶሻል ሚዲያ ላይ የሚታወቀው እንግዲህ ናትናኤል መኮንን ብዙዎች ያውቁታል። ከአንድ ባልደረባው ወይንም ደግሞ ከአንድ ወዳጁ ጋር በመሆን በስልክ እንዳገኙትና ሊረዱት እንደዚሁም ትምህርታቸውንም እንዲቀጥሉ በቋሚነት ሊያግዟቸው እንደሚፈልጉና ይህንን መተውን በአካል ሊያገኟቸው ዝግጅት እያደረጉ ስለመሆኑ አሁን በፌስቡክ እንትኑ ላይ አጓርተዋል ማለት ነው። ይሄ በጣም ትልቅ ደስ የሚያሰኝ ነገር ነው። ከነ ወንድሞቹ የቤት ኪራይ ከፍዬ ሰራተኛ ቀጠሬ የግል ትምህርት ቤት ላስተምራቸው እራሳቸውን እስኪችሉ ድረስ አገናኙኝ እያለች ነው። ይችታችን እንግዲህ ሊሊ በላይ ትባላለች። የዚች ልጅ መልካምነት በእውነት እጅግ የሚለይ ነው። ሄደህ ተፈትነሃል እና መች ነበር ፈተናውና እንዴት ነበር የነበረውን ስሜት በትንሹም ቢሆን ለኢትዮጵያ ሕዝብ ብትነግረን ደስ ይለናል። ፈተናው በ11ኛ ቀን ነበረ። በ11 ቀን ነበረ። እሷም እናቴም በዛው ቀን ነው መጠችው። ሳትሞት በፊት የፈለግከውን ነገር ብትሆንም የፈለግከው ነገር ቢመጣብህም ትምህርትን እንዳታቋርጥ ብላኝ ነበረ። እናም ይህን ፈተና እንድፈተን ነግረኝ ነበረ። እናም እኔም እሷን አጥቼ የእሷን አደራ አሟላለሁ ብዬ እጄ ተፈትኜ ከሰዓት ደግሞ መጥቼ እሷን መቃብር እጄ አድርጌ መጣ። እሷን ቀብሬ መጣ። ከዛ በኋላውን ተመልሼ ተፈተንኩ፣ ከሰዓቱን ፈተና ማለት ነው። ቤተሰብ ተማሪ ካሊድን ማገዝ የምትፈልጉ በአብዱል ሐኪም ቃሲም፣ በመሐመድ አብደላና በተማሪ እንግዲህ ብዙዎች በዚህ መልኩ ልጆቹን ለማገዝ እንግዲህ ወደፊት ለፊት መምጣታቸው የሚደነቅ ነው። እንግዲህ ይቀጥል ደግነታችሁ፣ መልካምነታችሁ ለማለት ያልነው። ፈጣሪ ደግሞ ያላችሁበት ጨምሮ ጨማምሮ ይስጣችሁ ለማለት ፈልጋለሁ። ወደ ሌላኛው እንግዲህ ቪዲዮአችን ስንሸጋገር ደግሞ የምናገኘው እንግዲህ አሁንም ስለ ጦርነት ቅስቀሳ እየተካሄደ ነው ያለው።
በተለይ በትግራይ ክልል እንግዲህ ከመቀሌ ወደ አዲስ አበባ የሚመጡ እንግዲህ መንገደኞችም እንደታገቱ ሰምተናል። እስቲ ቪዲዮን እንመልከት። ዛሬ ከመቀሌ ወደ አዲስ አበባ ይጓዙ በነበሩ መንገደኞች ላይ እገታ መፈጸሙ ተሰምቷል። እገታው ተፈጸመ የተባለው በራያ አላማጣ መሆኒ መግቢያ ሲሆን እገታውን የፈጸሙት የህወሓት ታጣቂዎች እንደሆኑ ተነግሯል። ዛሬ ከመቀሌ በ5 የህዝብ ማመላለሻ ተሽከርካሪ ወደ አዲስ አበባ ይጓዙ የነበሩት መንገደኞች አብዛኞቹ ወጣቶች እንደነበሩም ተነግሯል። ታጣቂዎቹ ፈጸሙት የተባለው እገታ ወታደራዊ አፈሳ ሳይሆን እንዳልቀረ ተነግሯል። ከሰሞኑ በትግራይ ክልል በርካታ ወጣቶች እየተያዙ ወደ ወታደራዊ ተቋማት እየተላኩ መሆኑ ተነግሯል። ቀጣይ የሚቀርቡትን መረጃዎች ለማግኘት የፕላስ ምልክቷን መጫናቸውን አትርሱ። አመሰግናለሁ። የእውነት በጣም ያሳዝናል። ይህን ተከትሎ እንግዲህ አንድ ቪዲዮ ልጋብዛችሁ። ፖለቲካችሁ ወይም የድንበራችሁ አካል አይደለም። አባ በእናትህ መስቀብዛኝ፣ በእናትህ ማስቲካ ምዘው። በነገራችን ላይ ማለት ነው የባለፈው ጦርነት ድጋሚ ከተጀመረ እላኞቹ ያሸንፋሉ። አረ ማለኞቹ ያሸንፋሉ። ማለኞቹ ያሸንፋሉ። እላኞቹ ናቸው። ማለኞቹ እኛ ምን አገባን? በባለፈው በዛ አስከፊ ጦርነት እናትና አባቴን አጥቼ ወንድሜና እኔን ጎዳና ላይ ጥለው ወንድሜን ለሊስትሮ እኔን ደግሞ ለማስቲካ አዟሪነት አበቁን። አሁንስ ምናችንን ልታሳጡን ነው? መሳሪያችሁን ስታነሱ እኔንና እንደኔ ያሉ በሺዎች የሚቆጠሩ ሕፃናትን እየገደላችሁ እንደሆነ እወቁ። እኛ የፖለቲካችሁ ወይም የድንበራችሁ አካል አይደለንም። እኛ መጫወት፣ መማር እና መኖር ብቻ ነው የምንፈልገው። ባለፈው በየደረሰብን ህመም አባባሳችን ገና አልዳንም። ጦርነት ማሸነፍ የለውም። እኛ ህጻናት ሁል ጊዜ እንሸነፋለን። እባካችሁ ሁለተኛ ጊዜ ሰለባ አታድርጉን። መሳሪያችን አስቀምጡና ተነጋገሩ። እኛ የምንለምናችሁ ስለ እኛ ብቻ ሳይሆን ወደፊት ተወልደው ሀገራቸው ማየት ስላለባቸው ህጻናት ጭምር ነው። እና ከወንድምሽ ጋር ነው የምንኖረው? አዎ ከወንድሜ ጋር ነው የምንኖረው። እና እሱ ሁሉ ማስቲካ ስንት ነው? ይሄ ሁሉ 200 ብር ነው። 200 ብር? በቃ እኔ 2000 ብር ልግዛሽ። ግን በእናትሽ ካሽ አልያዝኩም። በምንድን ነው ምልክልሽ? ለወንድሜ በዳሽን ሱፐር አፕ ላከ። በምን መታወቂያ አካውንት ከፍቶ ነው? በፋይዳ መታወቂያ መክፈት ይቻላል እኮ። ገብቶለታል? እሺ ይታያል። እንካ ማስቲካው። በቃ ማስቲካውንም አንቺ ያዡ። እሺ አመሰግናለሁ። ማስተዋል አለብን ብዬ ነው ማስበው። ሁላችንም እንግዲህ አሁን ህጻናቶች ለራሳቸው ቢቆሙ የተሻለ ይሆናል ብዬ አስባለሁ። እንግዲህ ትላልቆች እኛ ማሰብ አልቻልንም። ምሁሩም ብንሆን ባለስልጣንም ብንሆን ለህዝብም ብቻ ትላልቅ የምንባል ያደገን እኛ እንግዲህ ወደኋላ እየተመለሰን ስሜቶቻችንን ማብረድ ከብዶን በንዴት ውስጥ እንግዲህ መስዋዕት እያደረግ ያለ ነው ህጻናትን የወለድናቸው ልጆቻችንን ነው እና እንግዲህ በየክልሉ እየተከሰተ ያለውንም ነገር ሁሉም ሳያውቃል። ፖለቲካም በዛም በዚህም በብዙ ነገር እና ስለዚህ መቆም አለበት ብለን ነው የምናምነው። እንግዲህ ሰላም ይበጃል፣ ሰላም የተሻለ ነው እና የዚችን ልጅ መልእክት የሰማ መቼም ልቦ ያልተነካ ሰው አይኖርም ብዬ አስባለሁ። እናንተም እንግዲህ አስተያየታችሁን አስቀምጡልን። ጦርነት አይበጅም፣ መነጋገር ነው የሚበጀው። ምክንያቱም መነጋገራችሁ ስለማይቀር ማለት ነው እና እንግዲህ ሀገርን በተመለከተ በጣም ብዙ ነገሮችን ማለት ይቻላል። በዚህ በኩል ጦርነት አለ ብቻ ሳይሆን ሰላሙም አለ፣ ጦርነቱም አለ። የታወቀ ሰላም ያለበት ቦታ ላይ እንግዲህ ጦርነት አይኖርም፣ የታወቀ ነው እና ብዙ ጊዜ ስለ ጦርነት ማውራትም እንግዲህ እንደሚታወቀው ፖለቲከኛ ያስብላል እና ስለመሞት አንድ ህፃን የሚሞትበት እናቱ ስለተጎሳቆለችበት እናቱ አባቱ ስለሞተበት ጉዳይ ማውራት ፖለቲከኝነትም አይደለም እና እየተገደለን እየሞትን እስካለን ድረስ ፍትህ ለማለት ነው እኛ የምንፈልገው። እንግዲህ የሀገራችን ጉዳይ ችግሩ እንዳለ ሆኖ ሁላችንም አምነን ረቂቁም የተቀበለ ጉዳይ ነው እና ብፁዕ አባታችን እንግዲህ ብቅ ብለው በመስኮት እጅግ በጣም አባታዊ የሆነ መልእክታቸውን ለማስተላለፍ እንግዲህ የገዳም መነኮሳትን ሰብሰብ አድርገው በጸሎት ሁላችንም እንድንተጋ ሁላችንም እንድንበረታ፣ ይህ ሁሉ የሆነብን በኃጢአታችን ምክንያት ነው፣ በበደላችን ምክንያት ነው። በአባቶቻችን ዘመን የነበረው መከራ ይብስ ነበረ፣ ግን ቢሆንም አሁን እኛ ስለደከመን አሁን ያለው ነገር ሆኗል ብለዋል። እስቲ እንስማቸው። ጸልዩልን፣ አልቅሱልን። ምን አደርገው ጠፍቶናል። ለተላክ
ከብዶናል በጣም ምንም ከአባቶቻችን ዘመን በአባቶቻችን ዘመን ከደረሰው መከራ የበለጠ ባይመጣም እኛ እንደ አባቶቻችን ብርቱ ባለመሆናችን ከብዶናል እና ልታውቁልን ይገባል፣ ልትጸልዩልን ይገባል፣ ልትጠመዱልን ይገባል። እንዴት እንደምናደርግ ግራው ገብቶናል። በግል ጨንቆኛል በእውነት በዚህ ስንለው እንደ ሀገር ደረጃ ቤተክርስቲያኗ የምትሆነውን ብታዩ ይገርማል። በማንም ብናመካኘው አይጠቅመንም። መሪዎቹ እንዲሆነው ነው፣ ፖለቲካው እንዲሆነ ነው ብለነዋል። ልክ ነው። ግን ይህ ሁሉ የሆነው እኛ ጥሩ ብንሆን ነው። የእኛ ኃጢአት እኮ ነው የሚያስደበድበን። እየፈረሰች ነው ቤተክርስቲያኑ። የሚያልቁት የሚጎዱት ምዕመናን በጣም ብዙ ናቸው እና በዚህ ጊዜ አባቶቻችን፣ በዚህ ጊዜ እናቶቻችን በልብ በሰቂለ ሕሊና ሆናችሁ ጸልዩልን፣ አልቅሱልን። ይህ ምን ያህል እንደሚያበረታ እናምናለን። እንግዲህ መነኮሳቱን ሰብሰብ አድርገው እንግዲህ ብፁዕነታቸው ይህንን መናገራቸው ትልቅ የሆነ መልእክት እንደሆነ ይሰማኛል። እንግዲህ ያለፈው ጦርነት ላይም እንግዲህ እኚህ አባታችን በተለይ ከምዕመኑ ጋር ምዕመኑ ሲራብ ከአንዱ ወደ አንዱ ያደረጉ እንግዲህ በሰሜኑ ወደ ወሎ አካባቢ ባለው እንግዲህ ጦርነት በነበረው ጊዜ ያደረጉትን ነገር አንረሳም። አሁንም ቢሆን እንግዲህ በተሰበረ ልቦናቸው ሁላችንን አንድ በሚያደርግ የድምፅ እና የእንባ ስሜት ይህንን መልእክት አስተላልፈዋል ማለት ነው። አባቶቻችን ሁላችሁም በዚህ ልክ ወጥተን እንግዲህ እንደዚህ አይነት መልእክት ማስተላለፍ የሚገባን ሰዓት አሁን ነው ብለን ነው እኛ የምናስበው። እኛንም እንግዲህ እንደየ ሃይማኖታችን እኛ እንግዲህ የራሳችን መጀመሪያ መግራት ያለብን እና እንደ ክርስቲያን ሁላችንም ወደ ልባችን ተመልሰን የበደልነውን ክሰን በንስሐ እንግዲህ ሰብሰብ ብለን ከፈጣሪያችን ጋር የምናወራበት ጊዜ ነው። ኦርቶዶክሳውያን ስለተገደሉ ብቻ ሳይሆን ሀገርም ያለባትን መከራ ያለባትን ስቃይ እያሰበን ስለ ሕዝቦቻችን ስለ ገዳዮቻችንም የምንጸልይበት ጊዜ አሁን ይመስለኛል እና የብፁዕነቱ በረከታቸው አይለየን። እንግዲህ ወደ ቀጣዩ ቪዲዮ ስናልፍ የምናገኘው በተለይ እንግዲህ አሁን ሶሻል ሚዲያ ላይ እጅግ በጣም እየተራገበ ያለ አንድ ቪዲዮ አለ። ይህም ቪዲዮ ዋናው ነገር ምንድን ነው? ፖሊስ እንግዲህ ፌዴራል ፖሊስ እንግዲህ ከተማ ፖሊስ ጋራ ያላቸውን እንግዲህ አንድን የፌዴራል ፖሊስ እንግዲህ የከተማ ፖሊሶች በኃይል ወደ ፓትሮል ሲጭኑ ይታያል። ይህ ቪዲዮ እየተመላለሰ ይገኛል። ወደ ደቡብ ክልል ነው እየተባለም ነው። እስቲ ቪዲዮ እንመልከት። በደቡብ ክልል ውስጥ የከተማ ፖሊስ አባላት የፌዴራል ፖሊስ ባልደረቦቻቸውን በኃይል ወደ ጸጥታ ተሽከርካሪ ሲጭኑትና ሲያስሩ የሚያሳይ ተንቀሳቃሽ ምስል በማህበራዊ ሚዲያ ላይ ከፍተኛ መነጋገሪያ ሆኗል። ተመሳሳይ የህግ ማስከበር ኃላፊነት ያለባቸው ተቋማት እርስ በእርሳቸው በዚህ መልኩ ፍጥጫ ውስጥ መግባታቸው በህዝብ ዘንድ ድንጋጤን የፈጠረ ሲሆን በጸጥታ መዋቅሩ ቅንጅትና መከባበር ላይም በርካታ ጥያቄዎችን አስነስቷል እየተባለ ይገኛል። የከተማው ፖሊሶች የኃይል እርምጃውን የወሰዱት ምክንያት እስካሁን በውል አልታወቀም። ጉዳዩም ከበላይ የጸጥታ አካላት አስቸኳይና ግልጽ ማብራሪያ የሚሻ አሳሳቢ ክስተት ነው እየተባለ ይገኛል። እንደምናውቀው በዚህ ጊዜ ሁሉም ነገር ግልጽ ነው እና ምናልባት አንድ እንግዲህ አባል ጥፋት ሲያጠፋ እንግዲህ ሊያጠፋ ይችላል፣ ሊቀጣ ይችላል። ግን ያው እንደሚታወቀው በውስጥ ህግና ደንብ ሊያዝ ይገባል። ወይም ደግሞ እንግዲህ እንደተለመደው ትናንትና እንዳሳያችሁ እንግዲህ አዲስ አበባ አካባቢ ላይ እንደተከሰተው እንግዲህ ፌክ የሆነም ለብሶ ሊሆን ይችላል። ብቻ እናንተስ ምን ትላላችሁ? ሀገራችንን ሰላም ያደርግልን። ወደ ቀጣዩ ቪዲዮ እንለፍ። እንግዲህ ተዋናይት ብሩክታይትን እናገኛታለን። ብሩክታይት እንግዲህ በ12 ዓመቷ አንድ ደግ የሰራችላትን እናት እያፈላለገች እንደምትገኝ እንግዲህ መረዳት ችለናል። ይህንንም እንግዲህ ቪዲዮዎች እየተመላለሱ ነው ያሉት። በተለይ
ሰይፉ ሾው ላይ ቀርባ ነበርና በዚህ መልኩ እንግዲህ ቪዲዮ እየተመላለሰ ይገኛል። ብቻ በምን ምክንያት እንደወጣሁኝ አላውቅም። ቀጥ ብዬ መኪና ውስጥ ነው የገባሁት፣ ባስ ውስጥ እና ባስ ውስጥ በጣም ነው አለቅሳለሁ እና ያለቀስኩኝ አንድ ሴትዮ ናት። ተለቅ ያለች ቀይ ናት። መልኳን አስታውሰዋለሁ ግን ስሟን ማስታወስ አልችልም። አዋሳ ቀብር አስቀብራ ነበረ እዚህ የመጣች የነበረው ለቀብር ሄዳ ነው አዋሳ እና ትንሽ ልጅ ነኝ እያለቀስኩ ነው። ምን ሆነሽ ነው ምናምን ስትለኝ አይ በጣም በቃ እንዲህ ምናምን ከቤት ወጥቼ ነው ምናምን አልኳት። ለምን ስትለኝ በቃ ምናምን ብዬ በጣም አለቅሳለሁ። ምንም ነግራት ነገር የለም። ከዛ አዲስ አበባ የት ነው የምትሄጂው አለች። እኔ እንጃ አልኳት። ዘመድ አለሽ? የለኝም። የምታድሪበት አለ? የለም። እና የት ነው የምትሄጂው? አላቅም። በጣም እያለቀስኩ ነው። ከዛ እዛ ሞጆ ላይ ምናምን ምግብ ይበላል አይደለ? መሀል ላይ ምግብ በላን፣ ከፈለችልኝ ምናምን። ከዛ በኋላ መንገድ ቀጠልን። ከመጣን በኋላ እንዴት እንደሆነ አላቅም፣ ነይ እኔ ጋ ምናምን አለችኝ። እሺ አልኳት። ልደታ አካባቢ ነው ቤቷ። የዛሬ 12 ዓመት ታሪክ ነው የምነግርህ እንግዲህ። ልደታ አካባቢ ነው ቤቷ። ከአንዳንድ ሰው መልካምነቱ እኔ እንዴት እንደሆነ አላውቅም። ልጇ አለች፣ የ5 ዓመት የ4 ዓመት ልጅ ብትሆን በዛ ሰዓት፣ አሁን ቲኔጀር ትሆናለች። ሰማር ትባላለች ልጇ። የልጇን ስም ታስታውሻለሽ? አዎ የልጇን ስም አስታውሰዋለሁ። አይዞሽ። እና ከልጇ ጋር ነበር ያሳደረችኝ ለ1 ሳምንት ሙሉ። ምን አይነት ሴት እንደሆነች አላቅም። ማለት መልአክ እግዚአብሔር ነው የላከልኝ ብዬ ነው የማስበው። ምክንያቱም በዛ ሁኔታ ላይ ያቺ ሴትዮ ባትኖር ኖሮ ማድርበት የለም፣ ማቅበት ሀገር አይደለም። 15 ዓመቴ ነው። ምን እንደማደርግ አላቅም እውነት ለመናገር። ምናልባት በጣም የሚያስለቅስ ታሪክ ሊኖረኝ ይችል ነበረ። የዛሬ 12 ዓመት ኢማጂን፣ የማታቅበት ሀገር አዲስ አበባ ላይ መተህ ከዛ የምታድርበት የለም። እሷ እንግዲህ ደግ ያደረገችላትን ሴት እየፈለገች ነው ያለችው። ዋናው ግን ይህንን ቪዲዮ ወደ እናንተ እንዳመጣ ያስገደደኝ ትልቁ ቁም ነገር ምንድን ነው? እኛ ኢትዮጵያውያን ነን። መልካምነት አብሯችን የተፈጠረ ማንነት እንደሆነ እንረዳለን። ሰዎች በተፈጥሯችን መልካሞች ነን፣ ደጎች ነን። ሰው ስለሆነ ሰው ለሰው ደግ መሆን በነገራችን ላይ ያን ያህል የሚያስመሰግን ነገር አይደለም። አውሬዎች እንኳን እኮ አይተናል በአባቶቻችን እና ለሰዎች ደግ የሚሆኑበት ዘመን አልፈዋል። እና አሁንስ ይሄ ነገር ይኖራል ወይ? የእውነት የመጠራጠር ነገር የለም ወይ? አሁንስ ያለንስ ነገር አለ ወይ? አሉ፣ ግን ደግሞ የማመኑ ልክ ምን ያህል ነው? አሁን እኮ መንገድ ላይ አንዳንዴ ወርቅህ እንኳን ሰዎች አያነሱ። ለምን? እስር ቤት መግባትና መታሰር አይፈልጉም። ተጠያቂ መሆን አይፈልጉም። ጊዜያቸውን ከመንገዳቸው ላይ ማባከን አይፈልጉም። ብትወርቅ እንኳን የሚያነሳ የለም። በነገራችን ላይ እሷ ላይ የሆነው እኔም በተመሳሳይ እድሜ ላይ እንግዲህ አስተናግጄዋለሁ እና በነገራችን ላይ ደጋግ ልቦች አሉ። እጅግ በጣም እንግዲህ ልናመሰግናቸው እንወዳለን እና እኔም እንግዲህ ከዚህ በፊት ታሪኬን እንዳካፈልኩት በህይወቴ ውስጥ እንዲህ አይነት እንግዲህ መልካም የሆነች ሴት አልፋለች እና መልካምነታችን ይቀጥል፣ በጎነታችን ይቀጥል፣ እርስ በርሳችን እንተሳሰብ ለማለት ያለው ደግነት ያስመሰግናል። ከዘመንም ቢሻገር ደግነት ደግ ነው። ደግነት ውስጥ ያለ ትልቅ በረከት አለና ያንን በረከት እንግዲህ ለሀገራችን የሰጠው ፈጣሪ ነው። ማጥፋት የለብን፣ መጠበቅ አለብን። ሶሻል ሚዲያ ላይ ማንነታችን ዘመናዊነትን ለመከተል ብለን የብዙ ሀገር ባህልና ስርዓትን አምጥተን እኛ ሀገር ላይ ጉድ የሚባሉትንም ትዕይንቶች አሳይተናል። እንደ ሶሻል ሚዲያ እንግዲህ አዲስ እንደመሆኑ መጠንና አሁን ግን እየተለማመር ነው ይመስለኛል። እንግዲህ እንደሚታወቀው ብዙ ሰዎች እየገባቸው እየተረዱት መጥተዋል እና ሶሻል ሚዲያ ላይ መልካምና ደግ ነገሮችን ማየታችን እጅግ ይብል የሚያስብል ነው እና እናንተስ ይህንን ታሪክ እንዴት ያያችሁ? በዚህ ዙሪያ እናንተም ልጅ ሆናችሁ የገጠማችሁ ታሪክ አለ? እስቲ ኮሜንት ላይ አስቀምጡልን ለማለት እወዳለሁ። ወደ ቀጣይ ቪዲዮችን እንለፍ። እንግዲህ ከደግነታችን ሳንወጣ ይህንን ቪዲዮ ሼር አደርጋችሁ ወደድኩኝ። ሰሞኑን ምንድን ነው ቡናው ልክ አይደለም እያሉ ነው ከስተምሮች። እያናገርኩሽ እኮ ነው። ወይ ስራውን የማትፈልጊው ከሆነ ማቆም ትችላለሽ። አረ ለምን አቆማለሁ? አስተካክላለሁ፣ ሰራለሁ። ይኸውልሽ ካሁን በኋላ ሰላም ነው አባት። አቤት። ስራ ፈልጌ ነበር። የምን ስራ? ቡና ማፍላት። አንተን ቡና የምታፈላው? አዎ፣ ከፈለክ ሞክረኝ፣ ለተወሰነ ጊዜ በነፃ። አይ አያስፈልግም፣ ለጊዜውም ቢሆን አለች።
እኔም ብትቀጥረኝ ግን ደንበኞች የሚወዱትን ቡና አፈላለ ነበር። አንተ አለን አልኩ አይደል እንዴ? ወንድ ልጅ ደግሞ ቡና ያፈላል እንዴ? ማን ወዶ በእሳት መጠበስ ይፈልጋል ብለህ ነው? ያስገደደው ችግር ይኖርበታል እንጂ። ደግሞ ብለህ ዛሬ ቡና ልቀጠር ትላለህ? እና ከመምሽ በላይ ረፍታተሽ ስትሞች ማየት አለብኝ እንዴ? አልገባኝም። ትተዋወቃላችሁ እንዴ? አዎ ልጄ ነው። ምን ታዲያ ለምን እኔ ላይ እንደማይተዋወቅ ሰው መሆን አስፈለገ? እናቴን ላግዛት ብዬ ነው። የምንኖረው ደግሞ ሰላሌ ነው። እኔ ታክሲ ረዳት ነበር። እናቴ ደግሞ ቡና በማፍላት ነው የምትተዳደረው። አሁን ግን በደረሰባት የኩላሊት ህመም ሁለቱም ኩላሊቶቿ ፌል ስላደረጉ ለሕክምና እስከ 5 ሚሊዮን ብር ስለተጠየቀን እኔ እንኳን ሰርቼ እንዳላሳርፋት ስራ አጣሁ። እሷ ደግሞ ህመም ላይ ሆና ቡና ታፈላለች። ቢያንስ በዚህ ላሳርፋት ብዬ ነው። ይህ ድራማ አይደለም። አሁን የተመለከታችሁት የእናትና የልጅ እውነተኛ ህይወት ነው። በእርግጥ የእርዳታ ቪዲዮውን ለመስራት ሲባል እዚህ የምታዩት ፖሎ ቺክን ውስጥ መተን ነው የሰራነው። እነሱ የሚኖሩት ግን ሰላሌ ውስጥ ነው። እናታችንን መርዳትና ማገዝ የምትፈልጉ በእነዚህ ስልክ ቁጥሮች ማግኘት ትችላላችሁ። ይህ ድራማ አይደለም። እሺ አካውንቶትን ይንገሩ። 1000 ያው 10,000 ብር በማስገባት ቻሌንጁን እኛ ጀምረናል። አመሰግናለሁ ልጆቼ። ዘመኔን ሙሉ እሳት ሲጠብሰኝ የኖርኩት ምስኪን እናታችሁ ነኝ። ከቻላችሁ በዚያ እንኳን ሁላችሁም እርዱ። ቢያንስ ለልጆቼ ልዶንርላቸው። ይህ ድራማ አይደለም፣ እንግዲህ ግለሰብ ህይወት ነው እና ሁላችሁም የምትችሉትን በማገዝ እንግዲህ መልካምነቱን እንድትጋሩ በአክብሮት ነው የምጠይቀው። እንግዲህ ባርኮትን ከልብ እናመሰግናለን። በተለይ ባርኮት በሚለው ስሙ ሶሻል ሚዲያ ላይ እያደረገ ያለው ተጽዕኖ 1 እና 2 አይደለም። ሊመሰገን ሊከበር የሚገባ ወጣት ነው። ይህ ወጣት እኛ ትኩረት ያልሰጠነው እጅግ በጣም በሚገርም ሁኔታ በተውኔቱ ዓለም እንግዲህ ተቀላቅሎ የሚገራርሙ ሀሳቦችን በማንሳት ይታወቃል። ትውልድን የሚያንስ እጅግ በጣም ስብዕናን የተሞሉ ሀሳቦች ላይ በመስራት ይታወቃል። አሁን ደግሞ እንግዲህ ይህ ድራማ አይደለም በተሰኘው ፕሮግራሙ ብዙዎችን እያገዘ የሚገኝ ወጣት ነው እና እሱንም እየገባቸው እንግዲህ ሰፖርት እንድታደርጉት እንዲሁም ደግሞ እሱ የሚያቀርባቸውን ሰዎች እንድታግዙ እንግዲህ ራሱ በመርዳት 10,000 ብር በማስገባት ነው ቻሌንጁን የሚያስጀምርላቸው። ውጤታማ እየሆነ እንግዲህ በዚህ መንገድ ወደ እሱ የሚመጡ ሰዎች ይገኛሉ እና እነኚህ እናታችንም እንግዲህ ጥሪ አቅርበዋል ማለት ነው። ብዙ የታመሙ ብዙ እርዳታ የሚፈልጉ በብዙ መንገድ ልንደርስላቸው የሚገቡ ወገኖቻችን አሉ። ወጣቶችን ደግሞ በዚህ በኩል በሙያው ስራ ውስጥ እንዲቀላቀሉ በማድረግ ትልቅ የሆነ ሚናን እየተጫወተ ይገኛል። በዚህ አጋጣሚ ከልብ ላመሰግነው እወዳለሁኝ። እንግዲህ እንደ ፊልም ባለሙያነትም ማች የሚያደርገን የሚያናብቡን ስሜቶች አሉና ሁልጊዜም ቢሆን ከዚህ በፊትም እንደተናገርኩት ለእሱ ያለኝ ፍቅርና ክብር እንዲሁም ደግሞ መንፈሳዊ ቅናት ልዩ ነውና እናመሰግናለን ለማለት እንወዳለን። ባርኮቴ ከልብ እናመሰግናለን። እናንተም ያላችሁን ሀሳብ አስተያየት በኮሜንቱ ስር እንድታስቀምጡልን ጋበዝን። በስተመጨረሻ አሁንም ቢሆን አደራ ማለት ያለብን ስለ ሰላም ጉዳይ ነው እና ያለፉ ጦርነቶች ያደረሱብን ድቀትና ያደረሱብን ውድቀት 1-2 የሚባል አይደለም። ብዙ እናቶች ከቀያቸው ተፈናቅለዋል፣ አባቶች ሞተዋል፣ ወጣቶች እንዲሁም ዋጋ ከፍለዋል፣ ብዙዎች ሳስተዋል እና እንግዲህ እውነታ የሆነ ነገር ላይ ተመስርቶ አንድ ቪዲዮ በወንድሞቻችን ተሰርተዋል። እስቲ እንመልከት። የታባቱ ሄሪያ ወንድምሽ እንጃላቅም የለም በክሹ አረ የለም ወጥቷል ሄዷል። በቃ ብጻይ ጉዳያት ይኸርሎ እሞ ናሱ ጉምትትናትሽ አየሁም ጾት በዓው ተመለሱ። አባቴ እነዚህ ሰዎች እዚህ አካባቢ ታይተዋል? ኧረ አላየሁትም። ምን አሉ? ስሩ አላየሁትም።
ሀገር የሚያመሱት እኮ ማለት ነው እንደዚህ በሸኳካው እየገቡ የሚያደርጉትን ነገር እኮ ያስታውቃል። ብጻይ ኣብ ደገ ተፈሊጥካ ስለለኻ ናብዚኣቱ መረጃ ከይበፅሓ ከዚ ንዓይ ክትተሉ ተለዉ እስኻ ተምልጥ ኔዳ ተፈሊጥካ ሃኒኻ ብጻይና ውፃእ ከዚ ከዚህ ልጅ ጋር ይመሳሰላል አይደል? አዎ ይሄ ሰውዬ ሄደ ማናገር አለብን። ይሄ ሰውዬ በድራማ መልክ የቀረበ እንግዲህ ታሪክ ነው። ታሪኩ ድራማ ስላልሆነ እና እውነተኛነት ስላለው ነው በዚህ ፕሮግራም ይዤላችሁ የመጣሁት። እንግዲህ እንደተለመደው ሁላችንም ማሰብና መገንዘብ ያለብን ነገር ምንድን ነው ካላችሁኝ፣ እኛ የዚህ ዘመን ወጣቶች ነን። ጦርነት አንፈልግም፣ መሞት አንፈልግም፣ በምንም ተአምር እህቶቻችን እንዲደፈሩ አንፈልግም። እንዲሁም ደግሞ ምንም ይሁን ምንም ሁሉም ባለበት በቂ የሆነ የአኗኗር ሲስተም ማግኘት አለበት። እኛ የሚያስፈልገን ውሃ ለሌለው አካባቢ ውሃ፣ መንገድ ለሌለው መንገድ፣ ጤና ለሌለው ጤና፣ መሰረተ ልማት ነው የሚያስፈልገን እና እባካችሁን የምንወዳችሁ የምናከብራችሁ ፖለቲከኞቻችን ሰላም ፍጠሩና ሰላም ስጡ፣ አትጣሉ። ህዝብን ከህዝብ ማጫረስ ለእናንተ የሚጠቅም የለም። እናንተ በፈረቃም ቢሆን ከፈለጋችሁ እንደፈለጋችሁ የምትፈልጉትን ነገር አድርጋችሁ መቀጠል ትችላላችሁ። ብቻ እኛ ሰላም እንፈልጋለን። እኛ የሚያስፈልገን የምንኖርበትን ሲስተም እንፈልጋለን። ይህ ሁሉ ህዝብ ተጫርሶ ስልጣን ላይ የሚወጣው ጥቂት ሰው ለምን ለጥቂት ተብሎ ህዝብ ይሞት? ለምን ወጣት ይሞት? ለምን ሴት እናት ትደፈር? እና የመጨረሻው መልእክታችን ጦርነት ለእኛ የሚበጅ ነገር አይደለም፣ ሰላምን እንሻለን ለማለት ነው። እንግዲህ በሰሜኑ እየተካሄደ ያለውን ነገር እናውቃለን እና እባካችሁን ሁላችሁም ድምፅ መሆናችሁን አትርሱ። ምንም ይሁን ምንም እየሞት ያለው የሰው ልጅ ነው እና እንግዲህ ወደ ሌላኛው ቪዲዮቻችን እናልፋለን። በነገራችን ላይ የአባቶች ቀን እንግዲህ ተከብሮ አልፏል። እጅግ በጣም እንግዲህ ብዙ ጊዜ ለአባትና ለእናት ከተዘፈኑ ወይም ዘፈኖች መካከል ብዙም የለም ማለት ይቻላል። እንግዲህ ጥቂት ናቸው ለአባቶች እና ለእናት የተዘፈኑ። ወደ ቀጣዩ አስገራሚ የሆነ ቪዲዮ እናልፋለን። ይህም ቪዲዮ እንግዲህ አንድ አነጋጋሪ የሆነ ዘፈን እንግዲህ በቡዜማን ተዘፍኖ በዚህ መልኩ ለህዝብ ጆሮ ደርሷል ማለት ነው። ሲንስማው ዘፈኑ ልጅ ልጅ ብለ አባ እንዳላቀፍከኝ ምነው ታዲያ ዛሬ ከጎን ይራከኝ? ባንተው ምክር ሄጄ እንዴት አስጨከንከኝ? እባክህ አባዬ አንድ ነገር በለኝ። አባ አባብዬ ለኔ አባ መብራቴ ነህ ለኔ አባ ስስቴ ነህ ለኔ እንግዲህ ቡዜማን የሰራው ዘፈን ማለት ነው። ለአባቶች እንግዲህ በእንባም ጭምር ነው እና እኛም ተጋብቶብኛል። እውነት ለመናገር እኔ አባቴን ባላቀውም እንደ ሰው አይዞ ብሎ እንግዲህ ፀጉሬን ባያሻሽና ባያሳደገኝም በተለይ ሆድ ውስጥ እያለሁ እንግዲህ የአራት ወር ሆድ ውስጥ ሆኜ ነው እና አባቴን በምንቅም በፎቶ ማላቀውም። የምር ግን የአባት ስሜት እጅግ በጣም ይገባል። እናትና አባት ያልተዜመላቸው ናቸው። እንግዲህ እናትና አባት ሀገርን የሚጀምረው ማንነትን የሚጀምረው እና እግዚአብሔር እንግዲህ በተለይ እስቲ እናት አባት ያላችሁ በተለይ በህይወት ያለው ማለት ነው ሁላችንም እናት አባት አለን። እንግዲህ እስቲ የተሰማችሁን ስሜት በኮሜንት ላይ አስቀምጡልኝ። ቡዜ እንግዲህ ይህንንም ብሎ ነበረ። እስቲ እንስማ። በሰዓት የተፈተነ ወርቅ የሆነ አባት ነበረኝ እና ያው በህይወት የለም ነፍሱ ሊማረው። ግን ስለ አባት በጣም ብዙ ነገሮችን እንቧጨር ያለው በቃ ግን ስሜት የሚገልጽልኝ ነገር ምንም አላገኘውም ነበር። ሀሳብ አግኝቼ ነው ይህንም ዘፈን የሰራሁትና
አያቴ ፋሚሊ ውስጥ አያቴ አንድ ግቢ ውስጥ ነው የምንኖረው። አያቴም አርፏል። አያቴ ማለት አባቴ ነው። በቃ ለሁላችንም ነው የምልሽ። ቤተሰብ ሁሉ ነገር ነው። እንግዲህ ብዙዎችን እንባ ያራጨ ዘፈን ነው እና ሁላችሁም እንግዲህ ገብታችሁ አድምጡት ለማለት ፈልጋለሁኝ። ምክንያቱም እንግዲህ አባት ማለት ምን እንደሆነ ሁላችንም እናውቃለን። እንግዲህ የአባቶች ቀንን አስመልክቶ እንግዲህ የቀድሞ ኢፌዴሪ ፕሬዝዳንት ግርማ ወልደ ጊዮርጊስ ልጅ ወደ ሚዲያ ብቅ ብሎ እንዲህ ብለዋል እና እንስማ ውስጥ። ሰላም ጤና ይስጥልኝ። ከደቂቃዎች በፊት ፌስቡክ ላይ የአባቴን ፎቶግራፍ በመለጠፍ የቀድሞ የኢፌዴሪ ፕሬዝዳንት ግርማ ወልደ ጊዮርጊስን አባቴ እንኳን ለአባቶች ቀን አደረሰ ብዬ በመለጠፌ በጣም ብዙ ሰዎች ተገርማቸዋል። ሰለሞን ግርማ የሚባል ልጅ እንዳላቸው አታውቁም ወይ? የኔንና የእሳቸውን አባትና ልጅነት የሚያውቁ በርካታ ሰዎች አሉ። እንግዲህ ያንን የሚያውቁ ሰዎች ካሉ እዚህ ጋር ኮሜንት ያደርጋሉ። እህቶቼም ወንድሞቼም ኮሜንት ሊያደርጉ ይችላሉና ዞሮ ዞሮ ይሄ አይግረማችሁ። መልካም የአባቶች ቀን። እኔ በህይወት እስካለው ድረስ የአባቴን የግርማ ወልደ ጊዮርጊስን ብችል ሌጋሲያቸውን ባስቀጥል፣ ምክንያቱም በለም ኢትዮጵያና በመሳሰለው እንደዚሁም በውትድርናው ከዛም ባለፈ ደግሞ በበርካታ ዘርፎች ላይ ለኢትዮጵያ ሰርተው ያለፉ አባት ናቸውና ብችል አቅም ቢኖረኝ ብዙ ነገር በሰራሁኝ። ቢያንስ ግን ለአባቶች ቀን መልካም የአባቶች ቀን በማለቴ ለምን እንደተገረማችሁ ገርሞኛል። አሁንም በድጋሚ ለኢፌዴሪ የቀድሞ ፕሬዝዳንት ግርማ ወልደ ጊዮርጊስ መልካም የአባቶች ቀን። እኛም መልካም አባቶች ቀን ብለናል። እንግዲህ አባቶች ቢሞቱም ቢኖሩ የአባትነታቸውን ቀን ማክበር አለብን። በተመሳሳይ የእናትንም እንግዲህ መክበር አለብን ብዬ አስባለሁ። እኔም በበኩሌ አሁን ገና መስማቴ ነው እና ብዙዎቻችን አናውቅም እንደ ህዝብ እና ያው እንግዲህ የባለስልጣን ልጆች ብዙ ጊዜ የተደበቁ ናቸው፣ ሲክርድ ናቸው ምናምን ለህዝብ አያውቃቸውም እና ያው ምናልባት የፖለቲካ ሂደት ጥሩ ባይሆንም እንኳን ቤተሰብ እንዳይጠቃ እና የሚያውቁ ያውቃሉ፣ ግን ደግሞ አብዛኛው ማህበረሰብ እንደማያውቅ በዚህ መረዳት ይቻላል። እንግዲህ መልካም የአባቶች ቀን ብለናል። አባቶቻችን ይሞቱም እንግዲህ ክብር ይገባቸዋል እና እኛ የመጣ ነው ምክንያታዊ እሱ ስላሉ ነው እና ለእናት ለአባቶቻችሁ ያላችሁን ፍቅር ኮሜንት ላይ አስቀምጡልን። የዛሬ ፕሮግራማችን ይህንን ይመስል ነበረ። በሚቀጥለው አነጋጋሪ ቪዲዮዎች እና በተመረጡ ቪዲዮዎች እንገናኛለን። እንግዲህ ሰብስክራይብ ማድረጋችሁ እንዳይረሳ፣ ፎሎ ማድረጋችሁ እንዳይረሳ። ቲክቶክ ላይ ከ150 ሺህ በላይ ተከታዮች አሉ። እንዲሁም ደግሞ የዩቱብ ቻናሎቻችንን እንድትከታተሉ በአክብሮት እንጠይቃለን። ድንቅ ትኩረት በተሰኘው ፕሮግራማችን እንዲሁም ደግሞ ትኩረት የምናደርግባቸው የፊልም ጉዳዮች፣ የፊልም ቪዲዮዎች ላይ ደግሞ ዘና እያላችሁ ከኛ ጋራ ስሜታችሁን እንድታስቀጥሉ በአክብሮት እንጋብዛለን። ድንቅ ትኩረት እዚሁ ከስር ፒን አድርገናል። ገብታችሁ ሁላችሁም ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን። በሚቀጥለው እስክንገናኝ ድረስ ያላችሁበት ለሀገራችን ለኢትዮጵያ ለእናንተም ሰላምን፣ ፍቅርን፣ ጤንነትን እመኝላችኋለሁ። ሰላም ለሀገራችን።